65 ሚሊዮን ፓውንድ ለዌስትሃም አዘጋጅቷል ማንቸስተር ዩናይትድ እና ዛሬ የመጀመሪያው ጥያቄ እንደሚገባ ይጠበቃል። ከዛ በኋላ እንግዲህ ጨምር አጨምር ክርክሮች ይኖራሉ። እስከ 80 ሚሊዮን ፓውንድ ድረስ የማቲያስ ፈርናንዴዝ ጉዳይ በማንቸስተር ዩናይትድ ዝውውር የማለቅ ዕድሉ ሰፊ ነው። እስከ 80 ሚሊዮን ፓውንድ ድረስ እና ከጥቂት ደቂቃዎች በፊት አሁን በወጡ መረጃ ፋብሪዚዮም እንደዘገበው ከሆነ ዳይሬክት ኮንቨርሴሽን ተጀምሯል ከዌስትሃም ጋር ከማቲያስ ፈርናንዴዝ ጋር ቀጥተኛ የሆነ ውይይት ማንቸስተር ዩናይትድ ማድረግ ጀምሯል። ስለዚህ ከሌሎች ክለቦች ቀድሟል። ማድሪድ፣ አርሰናል ምናምን እየተባሉ ከማቲያስ ፈርናንዴዝ ጋር ስሙ ሲያያዝ ነበር። አሁን ላይ ማንቸስተር ዩናይትድ ኮንክሪት የሆነ ተጨባጭ የሆነ እርምጃ ጀምሯል። ያ ማለት 65 ሚሊዮን ፓውንድ ለተጫዋቹ ዝውውር የመጀመሪያ ጥያቄ ዛሬ ወይም ነገ ጧት እንደሚያስገቡ ይጠበቃሉ። ከዛ ሪጀክት ያደርጉባቸዋል። ከዛ ድጋሜ ደግሞ አስተካክሎ ይሄዳሉ። እንደዚህ አድርገው በሁለት በሶስተኛው ልክ ሲቲ አሁን ኤሊዮት አንደርሰን ሊጨርስ እንደተዘጋጀበት መንገድ ያን እንደሚያከናውኑ የሚጠበቅ ይሆናል። ሌላው ሃሪኬን ነው ትልቁ መነጋገሪያ እየሆነ ያለው በዚህ ሰዓት ላይ። ሃሪኬን በባየር ሙኒክ የሚገኝ ተጫዋች ነው እና በባየር ሙኒክ የ2 ዓመት ኮንትራት ነው ያለው ሃሪኬን እስከ 2000 ለምን የ1 ዓመት ኮንትራት ነው የቀረው እስከ 2027 ድረስ የሚያቆይ። ባየር ሙኒክ ደግሞ እንደ ቼልሲ ነው። ከ30 ዓመት በላይ የሆነ ተጫዋችን ረጅም ዓመት ኮንትራት አይሰጡም። 1 ዓመት ኮንትራት ነው የሚሰጡት። በጣም ሄደ ከተባለ 2 ዓመት ኮንትራት ነው። ሕጋቸውን ጥሰው ያን ያደርጋሉ ተብሎ አይጠበቅም። ሃሪኬን ከባየር ሙኒክ የመውጣት እድሉ አሁን ላይ ወከክ ብሎ እየወጣ ነው ያለው። 2 ክለቦች በትልቁ ተቀምጠዋል። አንደኛው ማንቸስተር ዩናይትድ ነው፣ ሁለተኛው ባርሴሎና ነው። በነገራችን ላይ ሃሪኬን 2023 ላይ በ82 ሚሊዮን ፓውንድ ቶተናምን ለቆ ባየር ሙኒክን ከገባ በኋላ ባደረጋቸው 147 ጨዋታዎች 146 ጎሎች ላይ ተሳትፏል፣ አስቆጥሯል። በጣም አስገራሚ ቁጥር ነው። አሜዚንግ ሃሪኬን። ስለዚህ በባየር ሙኒክ የሚቆረው ኮንትራት 1 ዓመት ብቻ ነው፣ 1 ዓመት አካባቢ ነው። ባየር ሙኒክ ተጫዋቹን 1 ዓመት የመጨረሻ 1 ዓመት ቀጣይ ዓመት አጫውቶ በነፃ መልቀቅ አሊያም በተጫዋቹ ዝውውር የተወሰነ ገንዘብ ማግኘት ይችላል። አሁን ላይ ተጫዋቹ ዝውውር 65 ሚሊዮን ዩሮ አካባቢ እየጠየቁ ነው ያሉት ባርሴሎናዎች። ማነው ባየር ሙኒኮች ተጠቅመውበታል ልጁን ባለፉት 3 ዓመታት 2 ዓመታት። እንደገና ደግሞ ገንዘብ የሚያገኙበትን ሂደት ብዙ ጊዜ የተለመደ አይደለም። ከ30 ዓመት በላይ የሆነ ተጫዋች ላይ እንዲህ አይነት ገንዘቦች አይደፈሩም። የ25 የ24 ዓመት ተጫዋቾች ላይ ነው ብዙ ጊዜ። ከ25 ዓመት በታች የሆኑ ተጫዋቾች ላይ በጣም ጥራታቸው ከፍ ያሉ ከሆኑ እስከ 100 ሚሊዮን ፓውንድ ድረስ ልደፍር ትችላለህ፣ ችግር የለም። ለዛ ነው አርሰናል ራይስን፣ ሲቲ አሁን ኤሊዮት አንደርሰን 23 ዓመቱ ነው። ማንቸስተር ዩናይትድ ማቲያስ ፈርናንዴዝ ላይ እስከ 80 ሚሊዮን ፓውንድ ድረስ ለማውጣት እየደፈረ ያለው ገና 22 21 ዓመቱ ስለሆነ ነው። እድሜ ገፋ ያለ ተጫዋች ላይ አደፍርም፣ ምክንያቱም ነገ መጥቶ ላይ ያገለግል ይችላል። ጉዳት አለ፣ ያቋም መቆነስ አለ፣ ብዙ ኢምፓክቶች ተጽዕኖዎች ይመጣሉ። የ21 ዓመት የ2 ዓመት ተጫዋች ብታመጣ ግን ዘንድሮ በጉዳት ምክንያት ባያገለግል ቀጣይ ዓመት እንደሚያገለግል ታውቃለህ። እሱን ኳልኩሌት አድርገህ ነው የምትመጣው። ስለዚህ ሃሪኬን አሁን ገበያው ላይ አጥቂ ለሚፈልጉ ክለቦች እንደ አማራጭ ቀርቧል። ግን በዋነኝነት አጥቂ በዚህ ሰዓት አንገብጋቢ ኢሹ የሆነው ባርሴሎና ነው። ማንቸስተር ዩናይትድ አጥቂ አንገብጋቢ ኢሹ አይደለም፣ ምክንያቱም ቤንጃሚን ሼሽኮ አለ እዛ ቦታ ላይ። ሌሎች አማራጮችንም እየተመለከቱ ነው። አይጎር ቲያጉን እያዩ ነው፣ ኢስፖሲቶን እያዩ ነው፣ ሌሎችንም አማራጮች እያዩ ነው እና ሃሪኬንን ኦፍኮርስ ማንቸስተር ዩናይትድ ቢያገኘው በጣም ይጠቅመዋል፣ በጣም ምንም ጥያቄ የለው። ግን ሃሪኬንን ከማምጣት በፊት ሌሎች ማስተካከል ያለበት ቦታዎች አሉ እና ሞር ባርሴሎናን ይቀላቀላል ተብሎ ይጠበቃል። ሃሪኬን ሮበርት ሊቫንዶስኪ ከባርሴሎና ስለሚወጣ ሃሪኬን ይህንን ዝውውር ሊያከናውን የሚችልበት እድል ሰፊ ይሆናል ተብሎ ነው የሚጠበቀው። ግን አሁንም ሁለቱ ክለቦች ናቸው የሚፎካከሩ። ልብ በሉ ባርሴሎናና ማንቸስተር ዩናይትድ። እስቲል አሁን ማንቸስተር ዩናይትድ እድል አለው ከዚህ ተጫዋች ዝውውር ጋር በተያያዘ ማለት ነው። ከማንቸስተር ዩናይትድ ጉዳይ ሳንወጣ ሩበን አሞሪምን እንመለከታለን። ሩበን አሞሪም ያው እንግዲህ ከማንቸስተር ዩናይትድ ከተሰናበቱ በኋላ የመልቀቂያ ዋጋቸውን ወስደው ጥሩ ጊዜ እያሳለፉ ነው የሚገኙት። አሁን ክለብ አግኝተዋል። ይህም ክለብ በጣሊያን ሴሪ ያለውና አንጋፋው ክለብ ነው፣ ኤሲ ሚላን እግር ኳስ ክለብ። ከሩበን አሞሪም ጋር በቀጥታ ንግግር ጀምሯል፣ ውይይት ከወኪሉ ጋርም
ከአሰልጣኙ ከራሳቸው ጋር ማሲሚሊያኖ አሌግሪ ጋር መለያየቱ ይታወሳል። ኤሲ ሚላን እንደሚታወቀው ኤሲ ሚላን ከቅርብ ጊዜያት ወዲህ የቡድኑ ስምና ዝና በተወሰነ መንገድ እያሽቆለቆለ ይገኛል። እንደ በፊቱ አይነት ኤሲ ሚላን ኢቨን ሊጉ ጣሊያን ሊግ ራሱ ጥያቄ የሚያስነሳው ነው እየተመለከትነው ነው የምንገኘው። ኤሲ ሚላን፣ ጁቬንቱስ፣ ኢንተር ሚላን፣ ናፖሊ እያልን የምናነሳሳቸው ክለቦች በአውሮፓ መድረክ ላይ ያላቸው ተሳትፎ በጣም ዝቅተኛ ሆኗል። የሊጉ ጥራት በጣም ቀንሷል እና ኤሲ ሚላን አፕግሬድ ማድረግ ይፈልጋል። እንደገና የጣሊያን እግር ኳስ ማምጣት ማሳደግ ከፍ ማድረግ ይፈልጋሉ እና ሩበን አሞሪምን በከፍተኛ ሁኔታ የቡድኑ አሰልጣኝ አድርገው ለመቅጠር እየተነጋገሩ ነው። ይሄ ከሆነ ለማንቸስተር ዩናይትድ ጠቃሚ ነው። በነገራችን ላይ ማንቸስተር ዩናይትድ የከፈለው የውል ማፍረሻ ገንዘብ ስራ እስኪቀጠሩበት ድረስ ያለው ብቻ ተከፍሎት ስራ ከተቀጠሩ በኋላ ያለውን ይመልሳል ወይም ኤሲ ሚላን ይከፍልለታል። ክለቦች ውላቸውን የሚያደርጉበት በተለያየ መንገድ ነው። አንዳንድ ክለቦች በጊዜ የተገደበ ይሰጣሉ። ለምሳሌ በየ3 ወሩ ይሄን ያህል ገንዘብ እያሉ 10 ሚሊዮን ፓውንድ ከሆነ የውል ማፍረሻው በየ3 ወሩ ውሉ እስኪያልቅ ድረስ 3-4 ሚሊዮን ምናምን እያደረጉ ሊሰጡት ይችላሉ። አንዳንድ ክለቦች በየወሩ ያደርጉታል። አንዳንድ ክለቦች ደግሞ ቀድሞ ይሰጡና ዞር በልልን ከአንተ ጋር መነጋገርም አንፈልግም ይላሉ። ማንቸስተር ዩናይትድ በመንገድ የተስማማ አላቅም። አሁን ለምሳሌ የኤንዞ ማሬስካን አይታል ግርምዬ። ሲቲ እኮ ለቼልሲ ገንዘብ ሊከፍል ነው የኤንዞ ማሬስካን ውል ማፍረሻ ሊመልስም ስለከፈለ ቼልሲ ቀርብ መመለስ አለበት። ሁሉንም ሳይሆን እስከ ስራ ፈቶ እስከ ቆዩበት ድረስ በኋላ ለምሳሌ የ2 ዓመት ኮንትራት ቢኖራቸውና 1 ዓመት ስራ ሳይኖራቸው ቀርቶ በቀጣዩ ዓመት ካገኙ 1 ዓመቱን ይመልሳሉ ለቀድሞ ክለብ እና ማንቸስተር ዩናይትድ በዚህ ሊጠቀም ይችላል። ኤሲ ሚላን ከቀጠረው የውል ማፍረሻ ብሎ የከፈሉት የ2 ዓመት የ3 ዓመት ነው። ስለዚህ 6 ወር 7 ወር ይቀነስላቸውና ሌላውን ወደ ማንቸስተር ዩናይትድ ካዝና ሊመለስ የሚችልበት እድል ይኖራል ማለት ነው። እነዚህ ከማንቸስተር ዩናይትድ ጋር በተያያዘ የተነሱ ሀሳቦች ናቸው። ወደ መጨረሻዎቹ ዝውውር መረጃዎችና ሌሎች መረጃዎች እናመራለን። ወደ አርሰናል ጉዳይ ስናመራ